መጣ ኮንድራ ቆያችሁ ለጥቂት ጊዜ ዲያስፖራ ሆነ ነበር ያው ሀገር ውጭ የሚኖር ነው ዲያስፖራ የሚባለው አሁን እንደኔ ላሜቦራ ሆነሃል ወደዚህ ተመልሰ የውጭ ሀገር ቆይታ እንዴት ነበር አሪፍ ነበር ለሶስት ሳምንት በጣም ቀን በቀን ስለመጣ ስለነበር ውድድሩ ላይ በጣም እንትን ያለን የሆነ ቅር ብሎናል አይኔ በሐሳብ ከእናንተ ጋር ነበርኩኝ ደግሞ ሩቅ የሚባል አለም ቅርብ ነበርኩኝና ዞሮ ዞሮ በግራ አልሄድክም በአውሮፕላን በአውሮፕላን አይደል ያልሄደ ምን ይበል አውሮፕላን ላይ ያልወጣ አለ ከመሃላችን ስለዚህ ማን ነው በሚቀጥለው ይሄዳል ራስን አጋለጥከኝ ያልወጣ አለን ያልኩት ራስን አጋለጥ የተወደዳችሁና የተከበራችሁ ውድ የሼፍ ዚማጀትና የተወዳጁ የአባይ ቲቪ ቤተሰቦች እንዴት ሰነበታችሁ እንዴት ከረማችሁ እንዴት አላችሁ ዛሬም የተለመደውን ምርጥ ውድድር ይዘንላችሁ መተናል ይሄን ውድድር በብቃትና በጥራት የሚዳኙልን ሼፍ ፍስሐ ሼፍ ፍሬና ሼፍ ማተቤ ናቸው 30% ልዩ ቅናሽ ከቴምር ፕሮፐርቲስ አፍሪካ ህብረት አቅራቢያ አስደናቂ እይታና ከፍተኛ ደህንነት ያለው ባለ 1 መኝታ በ5.4 ሚሊዮን ብር ባለ 2 መኝታ በ6.5 ሚሊዮን ብር ባለ 3 መኝታ በ9.7 ሚሊዮን ብር በሽያጭ ላይ ነን ይህ ዋጋ 100% ለሚከፍሉ ሲሆን ረጋ ብለው መክፈል ለሚፈልጉ በ20% ቅድመ ክፍያና ቀሪውን በግንባታ ሂደት የሚከፍሉበትን መንገድ አመቻችተናል እንዲሁም የንግድ ሱቆችን በ900 ሺህ ብር ቅድመ ክፍያ አቅርበን ሎታል በተጨማሪም በፒያሳ በአዋሬና ሳር ቤት ከ10% ቅድመ ክፍያ ጀምሮ የቤት ባለቤት ይሁኑ እኛ ጋር ቤት ሲገዙ የኢትዮጵያ አየር መንገድ ልዩ የሸባ ማይል ፓኬጅ ሜምበርሺፕ ይሆናሉ ለበለጠ መረጃ ይደውሉ የዛሬዎቹን ተወዳዳሪዎች ወደዚህ ጋብዛለሁ በሞራል ተቀበሉልኝ ተወዳዳሪዎች እንኳን በሰላም መጣችሁ ይያልኩ በተወዳጁ ሼፍ ዚማጀት የኢትዮጵያ ምርጥ ሆኖ በአባይ ቲቪና ሙሉ በሼፍ ዚማጀትና በአባይ ቲቪ ካሜራማን ፕሮዳክሽን ቲሞቹ ሙሉ ስምን እንዲሁም ደግሞ በዳኞቹ በየቤቱ ባሉት ደግሞ የአባይ ቲቪ ቤተሰቦች ስም በሰላም መጣችሁ ይያልኩ መልካም ምኞቴን እገልጽላችኋለሁ ድምጻችሁ አይሰማም ለራሳችሁ የሷን ሰምተሻል አንቺ የሷን ሰምተሻል አልሰማሽም በቃ ብቻ እንኳን ደህና ቆያችሁ ነው አይደላችሁ እናስተርጉምላችሁኛ ማለት ውድድራችን 30 ደቂቃ ነው በ30 ደቂቃ ውስጥ 3 ዳኞች ስላሉን 3 ሰሃን አንድ አይነት ምግብ ትሰራላችሁ ሰዓት ይጨመር ነው ስንት ይሆን አንድ ሰዓት ጠላ ነው እንደምትጠምቁት አንድ ሰዓት እሺ የተሰጠንን ግብአት ለማየት ሳጥናችን ንክፈትና ካንዳችሁ ጋር እኔም አብሬ ያለው ክፈቱት እናንተም ይሁን እስከዛ አብራችሁ የቆመት ነገርም አለ ትንሽ የተሰጠን ግብአት የተፈጨ ስጋ አለ ዋናው እንቁላል አለ ብሮኮሊን ቅንጫ አለ ቅንጫው ትንሽ በደንብ ተዘብስቦላችኋል እናንተ እንዲቀላችሁ ሲናመን ደሞ ፓውደሩ አለ ናና ቅጠል አለ እሺ ውድድሩን አልፋችሁ ከኛ ጋር አብራችሁ ከቆያችሁ ካልቆያችሁ ለእናንተ በፍሬም አድርጋችሁ ቤት የምታስቀምጡት የግሩፕ ስማችሁ ማንን በሉ ነው ያላችሁ ሳንጠይቋቸው ማንን በሉ ቆይ እስከዛ እናንተ መካከሩ የእናንተ አውጥታችኋል የግሩፕ ስም በሌን ያንቺ ልጅ ናት እሷ ናት ሌላ እሷ ምንሽ ናት የባለቤቴ እህት ነው ድምጽሽ አይሰማ የባለቤቴ እህት ተማምነሽ በእናትሽና ባክስትሽ አይደል ተማምነሽ እዚህ ስላስመዘገብሻቸው ከልብ እናመሰግንሻለን የስንት ዓመት ልጅ ናት 15 ዓመት ልጅ እናንተስ እኛም ያው እኔን የሚያስመዘገብኳት እሷ እኔ ጠየቅኳችሁ ግሩፑን ስም ነው ግሩፓችን ስም እሺ ባሮክ ምን ማለት ነው የተባረከ ማለት ነው ደስ ይላል ሰንድሮ የሚወጡ ስሞች የግሩፕ ስም ደስ ይላል ብሌንና ባሮክ ለምንድን ነው ባሮክ ያላችሁት ነው ማዱ የቀረው የተባረከ ይሁን ቤተሰብ ውስጥ የለም ባሮክ የሚባል አይ እሱ ያኔ ሲስተር ወልዳ እና እሱ ስም ነው ስንት ጊዜ 10 ወር ባሮክ ወደፊት እኛም ካለፈን በኋላ ምናምን ካየው እኔ ሼፍ ይባላልው እሱ ሼፍ ፍስሐ ሼፍ ፍሬ ሼፍ ማተቤ እንግዲህ ስታድግ እኛ ላንኖር እንችላለን እንዴት ነበር ውድድሩ ባክህ ቴክስት አድርገን ያስሮር ልጅ ነው ታደለ ልጅ ነው ተጠርቷል ስለዚህ እናመሰግናለን በባሮክና
በእነ ብሌን መካከል ነው የሚደረገው። የተወደዳችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች በብሌንና በባሮክ መካከል የሚደረገው የሼፍ ዚማጀት ተወዳጁ የምግብ ዝግጅት ውድድር በአባይ ቲቪ 30 ደቂቃው ተጀምሯል። ተወዳዳሪዎች አሁን ያጠራቀማችሁ ሰዓት ነው በኋላ የሚጠቅማችሁ እንደልባችሁ መሆን የሚያስችላችሁና ፍጥነታችሁን አሁን በደንብ ፈጠን በሉ። ራሳችሁን ከአደጋ እየጠበቃችሁ ስሎ ሞሽን ነው፣ በሪሞት የምትንቀሳቀሱ ነው የሚመስለው። ቀስ እያላችሁ እኔ ምልክሳ ምንም ቢሆን ግን ለትንሽ ቀንም ቢሆን ቅርብ ሀገርም ጎረቤት ሀገርም ቢከል ከተወሰነ ቀን በኋላ እኮ ሀገር ይናፍቃል ወይ? በጣም የፈለገ ቢሆን በቃ ለምን ይሄ የለመድከው ማህበራዊ ኑሮ አይደል? ቢሮ ያለው ከኛ ጋር ያለው ቤት ያለው ሁሉ ነገር ይናፍቃል። ቶሎ ለመመለስ ይፈልጋል እኮ ሰው። ብዙ ሰው ለመሄድ እንደቸኮለ ለመመለስ ደግሞ ይቸኩላል። ወይ በጣም ማን እንደ ሀገር እንትን ዋጋውን ታውቀዋለህ? ዋጋውን ታውቀዋለህ? ቃሪያውን በሌላ መክተፍ ነው የምንከትፈው። እንቁላል እሱም በኋላ ላይ መጨረሻ እንቁላል እንጂ አጥላ ያለ በዚህ ውድድር ላይ መወዳደር የምትፈልጉ በ9355 ሲዜድን ያስቀደማችሁ የጽሁፍ መልእክት ላኩልን። እኛም ደውለን ሃሎ ብለን እንጠራችሁና በሽልማት እናም በሸብሻችኋለን። እንወዳችኋለን።
ዱቄት በለ እዚህ ጋር ያለው የዳቦ ዱቄት ነው። ቶሎ ከዛ እሱን ቦል ላይ አርጊሱ። ተወዳዳሪዎች 10 ደቂቃውን ተጠቅማችኋል። የቀራችሁ 20 ደቂቃ ብቻ ነው። ፍጥነት የግድ ነው። ሰዓት ስጋት ይሰማኛል። ተመሳሳይ ነገርም እያየን ይመስላል። ተመሳሳይ ነገር እየተመለከትን ይመስላል። እዛ ጋር እንትን ወድጃለሁ። ምክክር አለ። በጣም በዲዛይኑ ጥንቃቄ ነው። ይሄ በሜትር አናጢ እንደሚለካል 10 ጊዜ ለካ አንድ ጊዜ ቆረጥ እንደሚባለው በሜትር ነው። ቀዮቹ ደግሞ ትልቋ ልምድ አለ። ተወዳዳሪዎች ልንገራችሁ፣ ከስድስቱ ግብአት አንዱ ከቀረ ከጨዋታ ውጭ ያደርጋል። ስለዚህ ስድስቱ ግብአቶች የግድ ዳኞቹ የሚበሉት ምግብ ጋር የሚቀምሱት ምግብ ጋር መኖር አለበት።
እናንተ የቀለዳችሁ ነው። ሰዓቱ ደግሞ ቆሞ አይጠብቅም። 15 ደቂቃ ሆኗል። የሚቀረው 15 ደቂቃ ነው። 6ቱ ግብአቶች እንዳይረሱ። አሁን ደግሞ ሰዓቱ ስለ ምግብ ምን ያህል ያውቃሉ ነው። የምግብ ሳይንስ ባለሙያው ብርሃኑ ለገሰ ወደዚህ ይመጣና እጁ ከምንለዋለን ብርሽ ሜዳውም ፈረሱም ይሄው። ሰላም ውድ የሼፍ ዚማጀት ተመልካቾች በአባይ ቲቪ እንደምን አላችሁ? ዛሬ ደግሞ የምንመለከተው ከባለፈው ክፍል የቀጠለውን የምግብ ደህንነት ስጋቶች ይሆናል። እንግዲህ እነዚህ የኬሚካላዊ የምግብ ደህንነት ስጋቶች በተለያየ አጋጣሚ ወደ ምግብ የሚገቡ ናቸው። በተለይ በተፈጥሮ ምግብ ውስጥ የሚኖሩ የኬሚካል አይነቶች ይኖራሉ። ከዛ ውጭ ደግሞ ምግብን በምናዘጋጅበት በምናቀነባብርበት ወይም ደግሞ በስርጭት ጊዜ ወደ ምግብ እሴት ሰንሰለት የሚገቡ ኬሚካሎችን ያጠቃልላል። እንግዲህ የተወሰኑትን ለማየት ያክል የጸረ ተባይ መድኃኒቶች ወይም ደግሞ እነዚህ ፔስቲሳይድ ሬዚጁስ የምንላቸው የእንስሳት መድኃኒቶች ወይም ደግሞ ቬተርነሪ ሬዚጁስ የምንላቸውን የሚያካትት ይሆናል። በሌላ መልኩ ደግሞ ምግብን ለማቆየት የምንጠቀምባቸው ኬሚካሎች ወይም ደግሞ ፕሬዘርቫቲቭስ ከመጠን በላይ የሚሆን ከሆነ፣ በሌላ መልኩ ደግሞ ምግብ ውስጥ የሚጨመሩ አዲቲቭስ ይኖራሉ። እነዚህም በተገቢው መጠን የማይጨመር ከሆነ ኬሚካላዊ የምግብ ደህንነት ስጋት ወደ መሆን የመቀየር እድላቸው ከፍተኛ ነው ማለት ነው። እንግዲህ እነዚህን የኬሚካላዊ የምግብ ደህንነት ስጋቶች የሚያስከትሉት ጉዳት ከፍተኛ ነው። በተለይ ለረጅም ጊዜ ለእነዚህ ኬሚካሎች የምንጋለጥ ከሆነ ለተለያዩ አካላዊ ጉዳቶች እንዳረጋለን። በተለይ የሰውነታችን የውስጥ ክፍሎች በከፍተኛ ሁኔታ ሊጎዱ ይችላሉ። የተለያዩ በሽታዎች ካንሰርን ጨምሮ ሊይዘን ወይም ደግሞ ሊያጋጥመን የሚችልበት አጋጣሚ ይኖራል ማለት ነው። ተመልካቾች እነዚህን ኬሚካላዊ የሆኑ የምግብ ደህንነት ስጋቶችን የምንከላከልባቸው መንገዶች አሉ። ከነዚህም መካከል ለምሳሌ ምግብን በምናዘጋጅበት ሰዓት ንጽህና ከምንጠብቅበት ወይም ደግሞ ከንጽህና መጠበቂያ ኬሚካሎች ጋር እንዳይቀላቀል ተገቢውን ጥንቃቄ ማድረግ ይኖርብናል። ምግብን በምናዘጋጅበት ሰዓት አሁንም ወይም ደግሞ ንጽህናን በምንጠብቅበት ሰዓት ኬሚካሎችን በተገቢው መጠንና ይዘት መጠቀም ይኖርብናል። ምግብን የምናዘጋጅበትን አካባቢ ደግሞ በንጽህና መያዝ ሌላው የሚመከር ተግባር ነው ማለት ነው። ኬሚካሎችንና ምግብን ለይቶ በተለያየ ስፍራ ማስቀመጥ፣ ይህም እነዚህን ስጋቶች የምንቀንስባቸው መንገዶች ናቸው ማለት ነው። ተመልካቾች እንግዲህ የኬሚካላዊ የምግብ ደህንነት ስጋቶች ከፍተኛ የጤና ጉዳት ወይም ደግሞ የኢኮኖሚያዊ ጉዳት የሚያደርሱ ናቸው። በተለይ በምግብ አገልግሎት መስጫ ተቋማት እነዚህ ጉዳቶች በከፍተኛ ደረጃ የተንሰራፉ ወይም ደግሞ የበዙ ናቸው። ይሄንንም ለመከላከል የምግብ ደህንነት ስርዓት ሂደትን መከተል እንዲሁም ለሰራተኞች ተገቢውን የግንዛቤ ማስጨበጫ ስልጠና መስጠት ይመከራል ማለት ነው። ተመልካቾች እንግዲህ በተነሳው ነጥብ ላይ በቂ ግንዛቤ አግኝታችኋል ብለን እናምናለን። በሚቀጥለው ክፍለ ጊዜ ደግሞ ቀሪዎቹን የምግብ ደህንነት ስጋቶች የምንዳሰስ ይሆናል። ለዛሬ ነበረን ይሄ ነው። ከቀሪ ፕሮግራሞች ጋር መልካም ቆይታ እላለሁ። ምን ቀራሽ? ፍጥነት ፍጥነት ፍጥነት! የጎረቤት ፍቅር ምኑ ክፉ ነው፣ እንቅቡም ሰፌዱም ተላላኪ ነው ይላል። ሰው ጠረጴዛ ላይ ነው ያላችሁ።
አይደለም ምን ደቂቃ ተጠቅማችሁ የቀራችሁ 10 ደቂቃ ብቻ ነው የምታረጉት ነገር በ10 ደቂቃ ይደርሳል ብላችሁ ሌላ አይነት እርምጃ ብትወስዱ ጥሩ ነው። ለቅንጨው ሌላ ነገር ማሰብ አትችሉም ወይ ቶሎ እንዲደርስላችሁ? ከሁሉም ግባት የሚያሳስበኝ ከሁሉም ግባት ቅንጬ በትክክል ዳኞቹ ጋር በስሎ ይደርሳል ወይ ነው። መጀመሪያ መጣድ የነበረበት ቅንጬ ነበረ። አምስት ደቂቃ ብቻ ነው የቀረው። ግብአት እንዳትረሱ። የተሰጣችሁን 6 ግብአት እንዳትረሱ። አሁን አይቀጡኝም ዳኞቹም። ይሄኛው ራይቴ ነው፣ መብቴ ነው። በስሏል ወይ ነው ቅንጨው። እና የተቀቀለ ነው ብለን የተሸወደ አላልንም። የተቀቀለ እንዴ ግን በቃ በድስት ብቻ ነው ማለት ነው ቅንጨ የሚደርሰው ቶሎ። ካልሆነ ታዲያ ሌላ መንገድ አሁን መፈለግ ይቻላል እኮ። ሶስት ደቂቃ ብቻ ነው የሚቀረው። ምግቦቻቸውን እያወጡ ነው። ግን አሁንም ስጋት አለኝ እኔ ስጋት አለኝ።
የመጨረሻው ደቂቃ ድረስ ቅንጨው ካልደረሰ አለማውጣት። አሁን አሰብሻየሽ ቅድም ይሄን አርገሽ ቢሆን ኖሮ አይደል? ለፈለፍኩኝ እኮ ነው ተናገር። እኔም ለፈለፍኩኝ መላገሩ ሰማ። በፊት ነበር እንጂ መጥነው መደቆስ፣ አሁን ምን ያረጋል ድስት ጥዶ ማልቀስ አሉ ሲተርቱ። የቀረው 2 ደቂቃ ነው። አባስ አንቺ ማንኪያ ላይ ነው ያለሽ። ማንኪያው ግብአት አይደለም። አንድ ደቂቃ ብቻ ነው የቀረው። 1 ደቂቃ 1 ደቂቃ 60 ሰከንድ ማለት ነው። መልኩ ያምራል፣ ይጣፍጣል ወይ ነው ጥያቄው። የሰራችሁት ነገር ያምራል፣ ይጣፍጣል ወይ ነው። 30 ሰከንድ ነው የቀረው። ቃሪያውን ራሱን አላያችሁኝ ማለት ሳስታውሳቸው ግብአት ላይ የለ ቃሪያ። ምን ሳህኑ እንዳትልጩ በመጥረግ ጨርሰናል ያለ መጀመሪያ ይቀመስለታል። ጨርሰናል ብለው ጨርሰናል ስላሉ የመጀመሪያ የነ ባሮክ ምግብ ይቀመሳል። ቀጥሎ ደግሞ የነ ብሌን ጨውን ተዩ በቃ እሺ። አንዳንዴ ጨው ጨምረውም ሊበሉ ይችላሉ፣ ያው ይጠይቋቸዋል። ግን እስቲ አንድ ጊዜ በጣም በውጥረት ውስጥ ነበሩ ሲሰሩ፣ የሚችሉትን ያህል ሞክረዋል። እኔም ዛሬ ትንሽ ከመንገድ ወጥቻለሁ። የሙያችሁ ሁኔታ ደስ ስላለኝ ነው ከመንገድ የወጣሁት። መናገር የለብኝ ነገሮች ላይ ተናገርኩ። እስቲ አንዴ ሞራል ስጧቸው። ከዚህ በኋላ የምትችሉትን ነገር በሙሉ አድርጋችኋል። ከእግዚአብሔር በታች ፍርዱ የነሱ ነው። እንግዲህ አብረን እንሰማለን የሚሉት እሺ። እሺ እነሱም በጣም ኢነርጂ አላቸው። የባሮክ ቡድን እንኳን ደህና መጣችሁ። እንዴት ነበረ? በአባይ ቲቪ ሼፍ ዚ ታዩ ነበረ እንትኑን ፕሮግራሙን ብዙ ጊዜ ዩቲዩብን ምናምን ቴሌቪዥን ላይ አይታችኋል? ቴሌቪዥን ላይ ምናምን ዩቲዩብ ላይ ብዙም ባይሆንም ምን ፎከራችሁ? እኛ ብንሆን ብላችሁ ያሰባችሁት ነገር ነበር? ጥሩ እንደምንሰራ ኖ ሊል የፈለገው አንዳንድ ውድድር ሲታይ የሆኑ ሰዎች ሲሳሳቱ ወይ ጥሩ ሲያረጉ እኛ ብንሆን እንዲናረገው ነበር ምናምን ይላል ሰው። ምኑን አስተካከላችሁ? በቃ ችግር የለም ገብቶኛል ምን እንዳያችሁ። በጣም ጥሩ ነው። በቅድሚያ የነበራችሁ ዝግጅት እቃችሁን ከማወቅ አንጻር እንደገና ደግሞ የረቀቀ አይነት ዝግጅት ነበር ይዛችሁ የመጣችሁት እና ገርሞኝ ነበር። ብዙ ያየና እንደገና ብዙ ማስተካከል ትችላላችሁ የሚል ግምት ነበረኝ። የስራ ሂደቱንም
ተሳሳታላችሁ የሚል እንትን አልነበረውም ከዝግጅታችሁ ማለት ነው። እና ምንድነው ሌሎቹ ነገሮች አሰራራችሁ፣ መናበባችሁ፣ መረዳዳታችሁ፣ እቃዎቹን ማወቃችሁ ምናምን በጣም ጥሩ ነው። እንደገና ደግሞ መጨረሻ ላይም የቀረበበት መንገድ ያው ብሮኮሊው በዛ አለ። ዋናው ስጋው ነው አይደለ? ስጋው ጎልቶ መታየት ነበረበት እንጂ ግን የከለር ውህደቱ ምናምን ጥሩ ነው። ግን ምንድነው አሁን ቅንጨው ጋር ነው ጥያቄ ያለው። ቅንጨው የግድ በመሰረቱ የግድ መቀቀልና መብሰል አይጠበቅበትም ነበር። ከስጋውም ጋር ቀላቅላችሁ ፓቴውን ወይንም ይሄ የበርገር አይነት ነገር ነው የሰራችሁታል። ከሱ ጋር ቀላቅላችሁ መጥበስም ትችሉ ነበር፣ ሚክስ አድርጋችሁ ማለት ነው። ይሄ መቀቀል ውስጥ ምናምን ከመግባትም ባሻገር ያ ደግሞ ፈጠራችሁን ከፍ ያደርገው ነበር ከተለመደው። አሁን የተለመደው ያንኑ የተለመደውን ጥሬ ያደረጋችሁት። ጥሬ ነው፣ አልበሰለም፣ መብሰል ይቀረዋል እና ስላልበሰለ ለመቀመስም ጨዋነሰው ምናምን አይልም፣ አይከተለውም ማለት ነው። ካልበሰለ አይቀመስም። ስለዚህ እኔ እዛው ጋር በእንትኑ ነው የጨረስኩት። መጨፍለቅ አልቻለም። ስለዚህ አልበሰለም። ካልበሰለ ደግሞ ላይስማማኝ ይችላልና ሆዴን ይቆርጠኛል። ስለዚህ አልቀመስኩት። ስለዚህ ጨው የለውም አነሰው ምናምን አልልም ማለት ነው። እሱ ጋር ወደ ፓቴው ስንሄድ፣ ወደ ስጋው ስንሄድ ግን ቅመማው፣ ህርቦቹን የተጠቀማችሁበት መንገድ የተጠበሰም አላረረም ምናምን በጣም ቆንጆ የሆነ እንትን ያለው። እንዲሁም አትክልቱ መብዛቱ ነው እንጂ ከዛ ውጭ ግን በአግባቡ ነው የተከተፈው። የተመጣጠነ ነው። አበሳሰሉም ጥሩ ነው። ቅመማውም ጥሩ ነው። አቀራረቡም ጥሩ ነው። ቅንጨው ጋር ያለው ጥያቄ እንደተጠበቀ ሆኖ ማለት ነው። እና ሌሎቹን ደግሞ እንግዲህ እነሱ ይጨምራሉ። በድምር ውጤቱን እናሳውቃለን። አመሰግናለሁ። እሺ ባሮኮች እንኳን ደህና መጣችሁ ወደ ሼፍዚ ማጀት በአባይ ቲቪ። ፍስሐ ያለውን አልደግምም። ቅንጅታችሁ በጣም ጥሩ ነበረ። ቅንጨውን የቀምሼዋለሁ። ጣዕሙ ትክክል ነበረ። ግን ያው ያለ መብሰል ችግር ስለነበረው ነው እንጂ ያለ መብሰሉም በጣም ትንሽ ሰዓት ነበረች። በመጥበሻ አድርጋችሁ ስለሰራችሁ ትንሽ ውሃ ብታረጉበትና ሰዓት ነበራችሁ 5 ደቂቃ ወይም 7 ደቂቃ ምናምን ሲሆን ነው እናንተ እንደውም መጥበሻ ላይ ጣዳችሁ የነበረውና ትንሽ ፈሳሽ ነገር ኖሮት ቢሆን እንደ መቀቀል ያደርግላችሁና ያበስለው ነበረ። እሱ ያው ፍስሐ እንዳለው ነው ያደነኩት። ቬጂቴብል አሰራራችሁ በጣም በጣም በቃ አበሳሰሉ ይሄ እኛ የለመድነው ነገር አለ። ምክንያቱም እናንተ ሼፎች አይደላችሁም፣ ቤት ውስጥ የምትሰሩ ሰዎች ናችሁ። ብዙ ሰው ቤት ውስጥ ሲያበስል አትክልቱን ሙትት አድርጎ ምናምን ያበስለዋል። ይሄ ግን ፐርፌክት ነው። ጥርስ ላይ ራሱ የሚሰጠው እንትን ሲበላ ያለው የጥርስ ላይ ያለው ቴክስቸር በጣም ቆንጆ ነው እና አትክልት አበሳሰላችሁ ቆንጆ ነው። ስጋውን ናና መጨመራችሁ ሌላ ጣዕም እንዲዛረገው እኛ ብዙ ጊዜ ከተለመደው ወጣ ያለ ነው። ስለዚህ እሱም ቆንጆ ነው። ጥሩ ነው የሰራችሁት። ግን ያው የድምር ውጤት ስለሆነ እንግዲህ ጉድ ላክ። እንኳን ወደ ተወዳጁ አባይ ቴሌቪዥን የሼፍዚ ማጀት የምግብ ዝግጅት ውድድር በደህና መጣችሁ ሁላችሁም። እኔ ደግሞ ከሁለቱም ተቃራኒ ነኝ። ቅንጨው መብሰል ይቀረዋል። አዎ በተወሰነ መንገድ መብሰል ይቀረዋል። ቀምሼዋለሁ፣ ቴስቱን ወድጄዋለሁ። እኔ ደግሞ ፍሬ ያለችው ተቃራኒ ነኝ። ስጋው እኔ ስጋ ሳይሆን ሚንት ነው ያለኝ። የሚንት ቅጠል በጣም በዝቶበታል። አትክልቱ በጣም ዘይት ወስዷል። እያያችሁት ነው። አትክልት ብላንች ከተደረገ በኋላ በጣም በትንሽ የፓኖ ሶት መደረግ መቻል ያለበት። እኔ ለመቅመስ ሁሉ የጨነቀ ቢኖር እንደውም ብሮኮሊውን እውነት ለመናገር። ስለዚህ እኔ ተቃራኒ ነኝ ማለት ነው። አንተ ጋር መብሰል ይቀረዋል። ቴስት አድርጌዋለሁ ወይ አንተ ጋር የደረሰ ብሮኮሊ ይሄ መጨረሻው ነው ማለት ነው እንጂ በጣም የእውነት ለመቅመስ ጨንቆኛል። እንዳያችሁት ነው ይሄው። ስለዚህ ቅንጨውን ቀምሼዋለሁ። መብሰል ይቀረዋል። ቴስቱ ቆንጆ ነው። እስማማለሁኝ። የተወሰነ ደቂቃ ነው እንደው 4-5 ደቂቃ ማኔጅ ታደርጉት መድረስ ይችል ነበር። ሌላው ግን ተቃራኒ ነኝ ማለት ነው። መልካም ውጤት። በተወደደ ዘይት ማተቤ እንዲያርገ ዝም ብለን ምናልባት እንትን ይሆን ማተቤ ሲያሳይ ያለው ምናልባት ስታወጡ የመጨረሻው ሳህን የሱ ይሆናል። ግን እንደዛ ሲሆን ምንድነው የሚሆነው? ምንድነው የሚደረገው? ይሄንን እኮ አውጥቶ ሌላ ፔፐር ታወር አለ አይደል?
እዛ ላይ ትንሽ ቢቆይ ኖሮ ያንን መጥቶ ያመጣል ሁሉንም አንድ አይነት ለማለት ያያዩት ነበር መጨረሻው ስለነበረ ዘይቱም አብሮ ስለነበር ያስታውቃል። ለምን የፍሳውን እዚህ ጋር ሲጨምቀው የፍሳ ላይ የለም፣ የፍሬም ላይ የለም። ከዚህ በፊት ታውቁታላችሁ ማተቤን የቆየ ቂም አላችሁ? ያናቀው ተጀመረ እኔ ጻይሟለች ነው ማቀው እንጂ እሱን አይቼው ማላቀም ባባ ዘይት ያነሰ ይመስላል። ችግር የለውም ከውጤት በኋላ ብትናገር ያሽል። አንድ አመት ሙሉ ታይቶ አላየሽውም? የዚህ ልጅ እድል ግን አሁን በዛ። አይ በዛ አሁን ግን እውነት የማተቤ ነገር በቃ በየቤታቸው ለምን አትሄድም ማተቤ? በቃ እመጣለሁ በየቤታቸው። እንግዲህ ዳኞች ለነ ባሮክ የሰጡትን ገንቢና አስተማሪ አስተያየት እናንተም በየቤታችሁ ብዙ ትምህርት እንዳገኛችሁበት ምንም ጥርጥር የለንም። አሁን ደግሞ የነ ብሌንን ምግብ እናቀርብና ዳኞች የሚሉትን አብረን እንሰማለን። የትም እንዳትሄዱ። ያው የፈተነን ግብአት ቂንጮ ነው። ትንሽ ኦልሬዲ ሲመጣልን ደርሶም ተቀቅሎ ምናምን ስለመጣ ተዘፍዝፎ ደርሷል ብለን ነበር ያሰብነውና እኛም ልክ ውድድሩ እንትን እንዳለው ቬጂቴብሉን ሳንጥደው እሱን ለማብሰል ነበር እንትን ያለውና ስላለን በስሎ ስለመጣ ብለን ያው የባሰ እንዳይያዝብን ምናምን በማለት ካለቀ ደቂቃ እንትን አለው። ያው ትንሽ ቂንጫው ነው ጥሬ ሆነብን። አጥፍተናል ብለን የማስበው ነገር ይኸው ቅንጨው ነው። አሁንም እዛው ላይ ነኝ ያለሁት። ምክንያቱም ሞር ኮሜንት አስተያየት የበዛበት ቅንጨው ላይ ስለነበረ ያውንም ቅንጨውን በቃ በቀቀልኩት ኖሮ ብዬ ተቆጭቻለሁ። እሱ ነው በቃ ባደረኩት ኖሮ ብዬ የምለው ነገር ቢኖር እሱ። እሺ መልካም። የሰራችሁበት ቴክኒክ አዲስ ነገር ይዞ ለመምጣት ያሰባችሁበት መንገድ ልክ ሆኖ ሳለ ትንሽ ፕሮሰሱ ላይ ነው ሚስ ያደረጋችሁ። የቬጂቴብል ቴምፖራ ወይ ደግሞ አትክልቶቹን ብሬድ ክራም ኦር ሊጥም አይነት ነገር የሚመስል ነገር ነው የሰራችሁት። ባተር ነው አክቹአሊ የሰራችሁት። ግን የፓኔን ሲስተም ብትከተሉ ሙሉ ለሙሉ እንትን ይላል። ለምሳሌ አይተሽ ከሆነ ግማሹን ይዞታል፣ ግማሹን አልያዘልሽም አይደለ? እንትኑ አየሽው አይደል? ስለዚህ እንዲህ አይነት አትክልቶች ሲጠበሱ በደንብ ከበር ካልተደረጉ ዘይት ይመጣሉ፣ ይቃጠላሉ፣ በርን ያረጋሉ፣ ለተመጋቢው ምቾት አይሰጥም፣ ምናምን ጣጣቸው ብዙ ነው። ነገር ግን ትክክለኛውን ወይ ማለፍ አለባቸው። የልጥሽም ቴክስቸር ትንሽ ልክ አልነበረም። አንድ ሁለተኛ ፓኔ ከሆነ ሲዝን ታረጋዋለሽ። ትንሽ ሳልት ፔፐር ቀመመሽው፣ ኢቭን ቀረፋውን ዝጋ ተጠቀሚ ትችይ ነበር። ከቀመምሽው በኋላ በዱቄት በተቀመመ ዱቄት ከዚያ በተመታ እንቁላል ከዚያ በተፈጨ ዱቄት። ፕሮሰሱ ራሱ ይሄን ወይ ነው መከተል መቻል ያለበት። ልክ እንቁላል ነክረሽ ብሬድ ክራም ጋስቶች በደንብ ባይንድ ያደርግልሻል። ስለዚህ ይሄኛው ዝኩኒ ይሁን ካሮት ይሁን ድንች ይሁን የሚታወቅ ነገር የለው። ምክንያቱም ምን ስላደረገልሽ ከበር ስላደረገ። ስለዚህ ተመጋቢው ከተመገበን በኋላ ነው ላላቅም እንችለው ማለት ነው። አሁን ግን ትንሽ ዘይት መጠጠብሽ ውበቱን አጣ ማለት ነው። ስለዚህ ያችን ቴክኒክ ሚስ አድርገሻል የፓኔ ፕሮሰሷን። ሁለተኛ ሚንት ስለተረሳ ነው የመጣው። አትሊስት ቂንጨው ሲቀቀል ምን ማድረግ ትችይ ነበር? ቂንጨው ላይ ዝምብለሽ እንትን ብለሽ ፍሌቨሩን መውሰድ ትችይ ነበር። ተሰጠናችሁ መጣ እንደ ዲኮር አይነት ነገር ነው አስበሻ መጣችሁ። ባይሆን ጥሩ ነበር። ቂንጨው ደህና ነው፣ ትንሽ ደቂቃ ይቀረዋል። እናንተም ግን ከነሱ አንፃር የተሻለ ነው። ሲዝኒንግ ግን ይጎለዋል፣ ቴስት የለው። ስጋው አንደኛ ነው። ሁለቱ ቢዋሃድ ኑሮ ደግሞ የተለየ ጣዕም ይሰጠን ነበር። ስለዚህ ኢትዮጵያዊ ቴስት ለመስጠት ሞክራችኋል። የስጋውን ጣዕም ቆንጆ ነው። ሁለቱ አንድ ላይ ቢዋሃድ ኑሮ የበለጠ አሪፍ ይሆን ነበር። እኛ የቬጂቴብሉ አይሰራችኋት ቴምፖራዋ ግን የቴክኒክ ስህተት እንትን ስላላችሁ ያን ያህል አርኪም አጥጋቢም አይደለም። አመሰግናለሁ። ብሌኖች እንኳን ደህና መጣችሁ ወደ ሼፍ ዚማጀት በአባይ ቲቪ። ማተብ ያለው አስተያየት እንደተጠበቀ ሆኖ እናንተ ጋር ምንድነው ያየሁት? የሙያ ችግር አልነበረ። ጥሩ ጭግላትሽ ውስጥ ጥሩ ሴታፕ ነበረሽ፣ ለመስራት ያሰብሽው ብዙ ነገር ነበረሽ፣ ግን አልተቀናጃችሁ። ያንቺ ፍጥነትና የረዳትሽ ፍጥነት እኩል አልሄደ። እሷ በጣም ቀስ ብላ ነው የምትሄደው። አርጌ ያልሻትን ነገር ስታረግ በጣም ነው። ስለዚህ ከሰዓት ጋር ለመሻማት ብለሽ አንቺ ሁሉ ነገር ስትሰሪ በሚመጣ የተወሰነ ስተቶች ተፈጠሩ እንጂ አሰራራችሁ ያሰባችሁት ነገር ምናምን በጣም ጥሩ ነበር።
ግን እንደዛም ሆኖ ጥሩ ሰርታችኋል። ደግሞ ተጋግዛችሁ ቢሆን ኖሮ ከዚህ በላይ ጥሩ ነገር ታመጡ ነበር። ኤኒዌይስ ግን ያው የድምር ውጤት ነው። መልካም እድል። እሺ ብሌኖች እንኳን ደህና መጣችሁ። ያው ብዙ ነጥቦችን ተናግረዋል። የሰራችሁበት መንገድ በጣም መጥፎ የሚባል አይደለም፣ ጥሩ ነው። ሁለተኛ የሰራችሁትን ነገር ደግሞ ሳህን ላይ ከማስቀመጥ አንጻር ከምርቱ አንጻር ሳህን ላይ ያስቀመጣችሁበት መንገድ ጥሩ ነው። ሌላው እናንተ ጋር የነበረው ጥሩ ነገር ቅድመ ዝግጅታችሁ ጥሩ ነበር። ሚዛን ፕላሱን ይሄ የሚባለው ነገር እሱን ከማስተካከል አንጻር፣ ነገር ግን የቡድን ቅንጅታችሁ ደግሞ ትንሽ ደከም ያለ ነበር። እሱ ውጤቱ ላይ አንጸባርቋል። ያው እንዳሉት ቅንጨው አንጻራዊ ትንሽ ይቀረዋል። ስጋው ያው ጣዕሙ ጥሩ ነው፣ የተቀመመበት መንገድ ጥሩ ነው። ነገር ግን በጣም ደረቅ ሆነ። እሱ ላይክ የስጋ ቆሎ ነገር ነው የሆነው። ብሮኮሊውን የቀቀላችሁበት መንገድ በጣም የሚገርም ነበር። ነገር ግን መልሶ ለመጥበስ የተሄደበት መንገድ ብዙ ዘይት እንዲወስድ ስላደረገው እሱ አበላሸው እንጂ የብላንች ይባላል። ብላንች የተደረገበት ቴክኒክ በጣም የሚገርም ነበረ። ሌላው ምንድነው ቴክኒክ ላይ ሁሌ አንድ ነገር ማስተካከል ያለባችሁ፣ ውሃ ፈላ። በፈላ ውሃ ውስጥ ዝኩኒ ምንድነው ብሮኮሊውን ነው አይደል የጨመራችሁት። ብሮኮሊውን ከጨመራችሁ በኋላ ትንሽ ደቂቃ ጠብቆ ወዲያው እንደገና ዝኩኒውን አድርጎ አንድ ላይ በአንድ ጊዜ ብላንች ማድረግ ይቻላል። ግን ከቀዝቃዛ ውሃ ዝኩኒውን ብላንች አደረግሽውና ያ ደግሞ መጥፎ ነው። ውሃ ብዙ እንዲጠጣና በውስጡ ያለውን ቫይታሚን በሙሉ እንዲያጣ ያደርገዋልና በተቻለ መጠን ይህን ብታደርጉ ጥሩ ይሆናል። ከዛ ውጭ ግን በአጠቃላይ የሰራችሁበት መንገድ መጥፎ የሚባል አይደለም። ውጤቱን በጋራ እናየዋለን። ዳኞች ለነባሮክም የሰጡትን ገንቢና አስተማሪ አስተያየት እናንተም በየቤታችሁ እንደተማራችሁበት ምንም ጥርጥር የለንም። አሁን የመጨረሻው ሰዓት ደርሷል። ዳኞች ደምረው ቀንሰው ውጤቱን እስኪሰጡኝ ድረስ የትም ሳትሄዱ ጠብቁ። ተመልሰን እንመጣለን። የፈተነን ግብአት አሁን መጀመሪያ ቅንጨውን በመጥበሻ ባረገው ኖሮ ልክ ይመጣ ነበረና ቅንጨውን ከስጋው ጋር አለመቀላቀላችን ያው ትንሽ ግብአቱ እሱ ቢሆን ጥሩ ይሆን ነበረ። ግን ቅንጨው የተቀቀለ ነው ያረኩት እኔና ቅንጨው አለመብሰል ትንሽ እሱ ነው የፈተነኝ። እኔ ፍጥነት የለኝም፣ ከዛ ፍርሃት አለ። ያው የሁሉም ጓዳ የተለያየ ስለሆነ እንትን ግብአቶቹን ቶሎ አለማግኘት ነው። እነሱ ከሰጡኝ አስተያየት ፍጥነት አለመኖሩ ነው። የመጨረሻው ሰዓት ደረሰ። ዳኞቹ ደምረዋል፣ ቀንሰዋል። ለሁሉም ምግብ የሚገባውን ነገር ሰጥተዋል። ከዛ ውጤቱ እኔ ጋር ደረሰ። እኔ እኮ የድሮዬ አሎ አሎ የሚሉት የለ እሱን ይዞ ኧረ ቅንጬ እያልኩ ጆሮአቸው ቅንጬ ማለት ነው የቀረኝ እኮ አይደል? እዚህ ጋር የጋለ መጥበሻ ቁጭ ብሎ ለመቀቀል ትሯሯጣላችሁ። የሰራችሁበት መጥበሻ ላይ ብታረጉት እንደገና ሌላ ጥሩ ፍሌቨር ያኖረዋል እንጂ የሚደርም በተለይ አንቺ ቅንጬው ባፌ መጥቼ ስነግርሽ ይደርሳልሽ። እኔም ደግሞ ምንም ምግብ ሰርቶ እንደማያውቅ ሰው እንዴት ሆኖ ነው የሚደርሰው ብዬ ነበረ። ስለዚህ የእናቴ መቀነት አደናቀፈኝ። አይሰራም አይደል? ያውም ቅንጬ ደግሞ በየቤታችን ያለ ነገር አይደል? በዛ ላይ ሴቶች በቅንጬ ተፈተኑ እና ጎረቤትን አላችሁ ዛሬ ከተሸነፈ እናትን አጥቅንጨውን እምቢ ስትል ቤት ግቢያት ስቴጅ እነሱ ጋር አያረጉም። ኢትዮጵያዊነት እንደዚህ ነው ደስ የሚለው አይደል? ጥሩ ጎረቤት ጋር ልጅሽን እንደዛ ነው ያደግነው ሁላችንም። ትያበቡ መርካቶ ደረስ ብዬ መጣ ልጄን እያያችሁ ተብለን ያደግነው። እሱ እናንተ በእናንተ መቀጠሉ ደስ ይላል። ዛሬ በተደረገው የሼፍ ዚማጀት የምግብ ዝግጅት ውድድር በአባይ ቲቪ የኢትዮጵያ ምርጥ በሆነው በአባይ ቲቪ ማንም መሄድ ይመስላችኋል? ግን በየቤቱ ያላችሁ ወዳጆቻችን 76 ነጥብ በማምጣት ወደ ተከታዩ ዙር ያለፉት እነ
30% ልዩ ቅናሽ ከቴምር ፕሮፐርቲስ አፍሪካ ህብረት አቅራቢያ አስደናቂ እይታና ከፍተኛ ደህንነት ያለው ባለ 1 መኝታ በ5.4 ሚሊዮን ብር፣ ባለ 2 መኝታ በ6.5 ሚሊዮን ብር፣ ባለ 3 መኝታ በ9.7 ሚሊዮን ብር በሽያጭ ላይ ነን። ይህ ዋጋ 100% ለሚከፍሉ ሲሆን ረጋ ብለው መክፈል ለሚፈልጉ በ20% ቅድመ ክፍያና ቀሪውን በግንባታ ሂደት የሚከፍሉበትን መንገድ አመቻችተናል። እንዲሁም የንግድ ሱቆችን በ900 ሺህ ብር ቅድመ ክፍያ አቅርበንልዎታል። በተጨማሪ በፒያሳ በአዋሬና ሳር ቤት ከ10% ቅድመ ክፍያ ጀምሮ የቤት ባለቤት ይሁኑ። እኛ ጋር ቤት ሲገዙ የኢትዮጵያ አየር መንገድ ልዩ የሸባ ማይል ፓኬጅ ሜምበርሺፕ ይሆናሉ። ለበለጠ መረጃ ይደውሉ። እነ ባሮክ ናቸው። በ3 ነጥብ ልዩነት ማረጋ ይቻላል። ግድ ያለነው ተሸናፊ ነሽን። እኔ መብራት አንቺንም አልወቅስ። እቤት ያለው ነገር ነው የሚመጣው። ፍጥነት አንዳንድ ሰው አይደል ጨዋ ሰው ሲሆን ዝምተኛ እንደዛ አይነት ነገር እንትን ይላል። ያ ነገር ቢኖር እንቁላል እንኳን አምጪልኝ ስትልሽ 2 ጊዜ እኔ ቁጭ ብዬ ሰማ ነበር። እና ያ ነገር አብሮ ቢሆን ኖሮ ዛሬ ለዳኞቹም ፈተና ይሆን ነበር። ምናልባት የዚህ ውጤትም የተሻለ ሆኖ ይወጣ ነበር። ስለዚህ 76 ነጥብ በጣም ትንሽ እውነቴን ነው የምነግራችሁ። 90 80 ያመጣ ብዙ ከፊታችን ያለፉ ተወዳዳሪዎች ስላሉ ራሳችሁን የሚያኮራራ ነገር አይደለም። በጣም ዝግጅት የምታደርጉበትና ከዚህ በፊት የተደረጉ የሼፍ ዚማጀት ውድድሮችን እያያችሁ የዳኞቹን አስተያየት ብቻ በመስማት ራሳችሁን ብቅ አድርጋችሁ መምጣት ትችላላችሁ አይደል? እንደዛ ነው። አዎ በጣም ነው የማዝነው። ለምን የሥራ ሂደት አጀማመር ከነሱ የተሻለ ጀምራችኋል። አጀማመሩ ላይ በጣም የሚገርም ነበር አጀማመራችሁ። እሺ ግን ደግሞ አጨራረስ ይፈልጋል። አዎ እንደዛ ነው። እግር ኳስ ላይ በጀመረ ሳይሆን በጨረሰ። በውድድሩ በጣም ደስ ብሎኛል ማለት በማሸነፋችን አንደኛ ያልጠበቁት ውጤት ነው። ሁለተኛ ነገር ደግሞ በዳኞቹም የተሰጠን ማስተያየት እኛም ደግሞ የተሻለ ነገር የሚቀጥለው ዙር ላይ ቆንጆ ነገር እንሰራለን። ጥሩ ነገር ነው ብዬ ነው። አሪፍ ነው፣ ቆንጆ ደስ ይላል። ምንም እነሱ ማሸነፉኛ ምንም የሚሰማኝ ስሜት የለም። ዋናው መሳተፌ፣ መውጣቴ፣ ማየቴ ነው ለኔ። ባሸነፍ ደስ ይላል በእርግጥ ግን ዋናው ተሳትፎ መውጣቴና ማየቴ ነው ለኔ። የተወደዳችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች ውድድራችን በዚህ መልኩ ተጠናቋል። ሳምንት ደግሞ ምርጥ ሌላ ውድድር ይዘንላችሁ እንመጣለን። ሼፍ ዚ ነኝ። በጣም ነው የምወዳችሁ። ኑ ጣም እንፍጠር።